ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። መጽሐፍ ቅዱሳችን እናወጣለን። ሃሌሉያ። የማቴዎስ ወንጌል ምዕራፍ 11 1 እስከ 5፣ ሉቃስ 7 ከ20 እስከ 22 እናየዋለን። ምንድነው? አንድ ሰው ከዳነ ወደ ድሮ እውነቱ አይመለስም። ወደ ዓለም ሊመለስ ይችላል፣ ዓለማዊ መሆን ይችላል። ምክንያቱም ወደ ድሮ ግን አይመለስም፣ ሊደክም ይችላል። ምንድነው እያልኳችሁ ያለ? አሁን በዛሬ ቀን የምናየው ፕራክቲካል የሆነ ነገር እናያለን። መጽሐፍ ቅዱስ የሚያስተምረን ነገር እናያለን። ምንድነው እነዚህ ሰዎች ይሄን ያሰኛቸው ብትሉ፣ በጣም ብዙ ሰው ታውቃላችሁ፣ ቤተክርስቲያን ይመጣል፣ ተመልሶ በቃ ወደ ድሮ እምነት ይሄዳል። ስራ ቦታዬም ገጥማኛለች አንዲት እንደዚህ በቃ እኔን እንኳን ተመለስ ምናምን የምትለኝ አግኝቻለሁ። የምትሳደብ ይመስላችኋል ጌታን ያገኘች ነው። ለሆነ ነገር ወደ እግዚአብሔር ቤት መጣለች። ለሆነ ነገር ወደ እግዚአብሔር ቤት ጎራ ብላለች። እየሰማችሁኝ ነው? በእውነት አንድ ሰው ከገባው ጌታን ካወቀ ወደ ድሮ እምነት ልመለስ አይልም። ምንድነው ነገሩ? በጣም ብዙ ጊዜ ተነጋግረነዋል። ያዕቆብ ጥማቱ ምንድነው ብትሉ በረከት ነው። ሁልጊዜ ያዕቆብ የሚጠማው ከእግዚአብሔር ዘንድ መቀበል ይፈልጋል። በረከትን ከየትም እንደማይመጣ ገብቶታል። አሜን አሜን። እናቱ እንኳን እባክህን ልጄ አድርግ ስትለው ኖ የባሰ በእኔ ላይ መርገም ታመጭብኛለች አላት። እና ምን አለችው? ይገርመኛል፣ በዛን ጊዜ ይሰራል ብዬ አምናለሁ። ለምን ሌላ በረከት የለህም ወይ ያለው አባቱን። ከዛ በኋላ በእኔ ላይ ይሆንብህ ስትለው ያለችውን ነገር አደረገ። ብኩርና የምስር ወጥ ስጠኝ ሲለው ብኩርናህን ስጠኝ አለው። ተመልከቱ ምን ያህል በረከትን እንደሚፈልግ። መጀመሪያ እንዲያው የሚያደርገው ብኩርናህን ስጠኝ። ለምንድን ነው እንደዛ የሚለው? ብዙ ነገር አድርጓል። 20 ዓመት ሙሉ ላባ ያን ያደረገውን የሰራውን ነገር ሁሉ አሳጭሎታል። ስንት ዓመት? 20 ዓመት። አሁንም ራሱ ከላባ ቤት ሲወጣ ህጋዊ ሆኖ አይደለም የወጣው። ልክ ላባ የሆነ ቦታ ተሎ የማይመለስበት ቦታ በጎቹን ለማሸለት ራቅ ያለ ቦታ ሲሄድ የ3 ቀን መንገድ ያዕቆብ ለቆ ሄደ። ሁል ጊዜ የሚያስበው ምን በአእምሮ ነው የሚያስብ። He has a promise of God. Amen. Blessing of God already upon his life. ግን ተመልከቱ ሁል ጊዜ የሚፈልገው ነገር ምንድነው ብትሉ እግዚአብሔር ነው። ሃሌሉያ። ሁል ጊዜ በረከትን ይፈልጋል። አይመስለኝም he was looking for a financial blessing. No, he was looking for መንፈሳዊ በረከትን ነበር የሚፈልገው። ሃሌሉያ። እና አንድ ቀን ሁሉ ነገር አልቆ ልክ ወደ እግዚአብሔር ተመለስ ወዳለው ቦታ እየሄደ እግዚአብሔር እኮ ተመለስ ብሎታል። ወደ ቤተል ተመለስ፣ በህልም ወደ ተገለጽኩልህ
ዘይት ወዳፈሰስክበት ቦታ ተመለስ ብሎታል እግዚአብሔር። እየሰማችሁ ነው? ዘይት ወዳፈሰስክበት ቦታ በህልም ወደ ተገለጽኩልህ ወደዛ ቦታ ተመለስ ብሎታል። ግን ስለ ኤሳው በጣም ፍርሃት ነበረው እና ያን ፍርሃቱን በብዙ ታክቲክ ተጠቀመ። ሆነም ከፋፍሎ መጀመሪያ ለሱ የእጅ መንሻዎች ላከ። በጣም ብዙ እኮ ነው የላከው። የእጅ መንሻውን ላከ። ያም አላረካውም። ከመጣ ነግረውታል። 400 ሰራዊት ይዞ እየመጣ ነው ብለውታል። ያለውን ሁሉ ካሻገረ በኋላ በጣም የሚወዳትን ራሔልንና ዮሴፍን ከኋላ የመጨረሻ አድርጎ እሱ ደግሞ ከነሱ መጨረሻ ሆኖ ከያቦቅ ወንዝ ሳይሻገር ሌሊቱን በሙሉ ከአንድ ሰው ጋር ሲታገል አደረ። ሃሌሉያ! ሌሊቱን በሙሉ ከአንድ ሰው ጋር ምን ሲል አደረ ይላል? ሲታገል አደረ። እና ካልባረከኝ ልቀቀኝ አለው። ካልባረከኝ ምን አልልህም? አልለቅህም። 32 ላይ ዘፍጥረት ጄኔሲስ ቻፕተር 32 ጄኔሲስ ቻፕተር 32 ዘፍጥረት ምዕራፍ 32 ላይ ማንበብ ትችላላችሁ። ሁሉን እንድታነቡት ነው ቁጥሩን ማልነግራችሁ። አሁን ጻፉትና ያዙት እንጂ አሁን አታውጡ። ተመልከቱ። ከዛ ያዕቆብ ምን አለ? እግዚአብሔርን ፊት ለፊት አየሁት፣ ነፍሴ ምን ብላ ቀረች? እስኪ ድገሙት እናንተ። ነፍሴ ምን ብላ ቀረች? ድና ቀረች። እግዚአብሔርን ፊት ለፊት አየሁት፣ ነፍሴ ድና ቀረች። ሃሌሉያ! ያዕቆብ ከእግዚአብሔር ጋር ፊት ለፊት መጽሐፍ ቅዱስ ሲናገር እግዚአብሔርን ያየው ማንም በምድር ላይ የለም ይላል አይደል? የለም ይላል። አይጋጭባችሁም? አይጋጭም? እግዚአብሔርን ያየው ነው የሚለው የለም ይላል። ግን ተመልከቱ፣ ወልድ ነው የተገለጸለት። አሜን። ሰው የሆነ ኢየሱስ የናዝሬቱ ኢየሱስ ነው የተገለጸለት። ለሙሴም የተገለጸለት እሱ ነው። ለአብርሃም የተገለጸለት እሱ ነው። በብሉይ ኪዳን እየተገለጸ የሚባርካቸው የነበር እግዚአብሔር የሚለው ያንን ነው። የእግዚአብሔር ስም ብሩክ ይሁን። ወደ እሱ አይደለም አሁን ዋናው። ግን ቅድም ሰዎች ባክስላይደር የሚያደርጉበትና ወደ ቀደመው እምነታቸው የሚሄዱበት መንገድ ምንድነው ብትሉ they did not have encounter with Jesus Christ። ኤንካውንተር ስለሌላቸው ነው። አሜን አሜን። ኤንካውንተር ከሌለው ሰው ማለት ኤንካውንተር ማለት ምንድነው? ያዕቆብ ያለው ስሙት። ነፍሴ ምን ብላ ቀረች ነው የሚለው? ድና ቀረች። የጭኑ ሹሉዳ መጥቶታል፣ እያነከሰ ነው። ግን ከዛን ጊዜ በኋላ ተመልከቱ፣ አለፍ ብሎ ምዕራፍ 37 አካባቢ ይመስለኛል 36 አካባቢ 35 አካባቢ ምን ይላል? በሄድኩበት መንገድ ሁሉ ለመራኝ ለጠበቀኝ መሰዊያ እናቀርባለን፣ ያላችሁን ነገር ሁሉ ምን በሉት አለ፣ ከነሱ ወስዶ ቀበረው ይላል። ሃሌሉያ! በቃ ወስዶ ምን አለው ይላል? ቀበረው። እግዚአብሔር ራሱ በዛ ዙሪያ ያሉትን ጠላቶችን ራሱ ሲያሸሻቸው እንመለከታለን። ኤሳውን ተመልከቱ። ኤሳውን ልቀቅልኝ አላለውም። አለው እንዴ? አላለውም። ልቀቅልኝ ሳይለው ወደ ሴር ተራራ ለቆ ለያዕቆብ የተስፋውን ምድር ከነዓንን ለቆ ሄደ ይለናል። ሃሌሉያ! ልቀቅልኝ አላለው፣ ራሱን ለቆ ሄደው። ለምን? የእግዚአብሔር ፕሬዘንስ ከሱ ጋር መሄድ ጀመረ። ሃሌሉያ! የእግዚአብሔር ህልውና ከሱ ጋር መሄድ ጀመረ። የእግዚአብሔር አብሮነት ከሱ ጋር መሄድ ጀመረ። እግዚአብሔር ከርሱ ጋር ይወጣ ነበር፣ ከርሱ ጋር ይገባ ነበር። ልጆቹ እንኳን በልጁ ምክንያት በዲና ምክንያት የአንድ ከተማ ሰው ከጨረሱ በኋላ ምርኮ ከወሰበሰቡ በኋላ ከወሰዱ በኋላ ምን አለ ያዕቆብ? ሊገሉኝ ነው ላጠፉኝ ነው ብሎ ሲፈራ አንድም ሰው እንኳን ድምጹን እንዳያነሳበት እግዚአብሔር አደረገ። በእነሱ ላይ ምን ይላል መጽሐፍ ቅዱስ ሲናገር? በከናናዊ ላይ ያዕቆብንና ዘሩን መፍራት ወደቀባቸው። ሃሌሉያ! ያዕቆብን ፈሩት። ብቻውን ነው፣ ብቻውን ያለ ሰው ነው። ነገር ግን በስጋ ሲታይ እንጂ በመንፈስ ግን የእግዚአብሔር ሰራዊት ከሱ ጋር ነበሩ። ለምን? he had encounter with Jesus Christ.
he was touched የእግዚአብሔር አብሮነት የእግዚአብሔር መገኘት ከኛ ጋር ሲሆን ደስታ ይሰማናል ሃሌሉያ ሰላም ይሰማናል ሃሌሉያ ረፍት ይሰማናል የእግዚአብሔር ስም ብሩክ ይሁን ስለዚህ እግዚአብሔር ይውላችሁ በዘመናት ሁሉ የሱን ስራ እንዲሰሩ የሚፈልጋቸውን ሰዎች ኢንካውንተር ያደርጋቸዋል ተመልከቱ ሙሴን ወደ ግብጽ ከመሄዱ በፊት ወደ ፈርዖንን ፌስ ከማድረጉ በፊት ራሱ እግዚአብሔር ነው የተገለጸለት ቁጥቋጦው የሆነ የሚነድ ነገር ይታያል ቁጥቋጦው አይቃጠልም ምንድነው አለ ወደዛ ወደ ቁጥቋጦው ሲቀርብ እግዚአብሔር መናገር ጀመረ እኔ አልችልም እኔ አልሄድም ሲለው በፊቱ ታምራት ማድረግ ጀመረ እባቡን ያዛትን በትር እባብ አደረጋት እንደገና ጅራት ጭራዋን ያዛት አለው ጭራዋን ሲይዛት እንደገና ወደ በትር ተመለሰች ይላል እጅህን አስገባለው አሳየው እስካሁን አልሄድም አለ ነገር ግን የተመረጠው ሰው ለ40 ዓመት እግዚአብሔር ያሰለጠነው ሰው ሙሴ ነበር የእግዚአብሔር ስም ብሩክ ይሁን ሙሴ ሌላ ሰው ላክ ቢለውም እግዚአብሔር ግን የመረጠውና ሊልከው የተያየው ሰው ራሱን የገለጸለት ሰው ማን ነበር ሙሴ ነበር የእግዚአብሔር ስም ብሩክ ይሁን በሐዋርያት ሥራ ምዕራፍ 9 ስንመለከት ጳውሎስ ብዙን ጊዜ እንዳደረገው ሊገድል ነበር የሚሄደው ማን ቅዱሳኑን የኢየሱስን ቅዱሳን በደሙ የዋጃቸውን ልጆቼ ያላቸውን ርስቴ ያላቸውን ሃሌሉያ የዓለም ብርሃን የዓለም ጨው ያላቸውን ሊገላቸው ጳውሎስ በደማስቆ መንገድ እየሄደ ያለ ከሰዎች ጋር ነው የሚሄደው ከሰማይ ታላቅ ብርሃን በራ ሃሌሉያ አይኑን እስካጠፋው ድረስ መንቀሳቀስ እስከማይችል ድረስ የእግዚአብሔር ብርሃን በኃይል በራ ሃሌሉያ ለምን ጳውሎስ የሚሰራው ስራ ታላቅ ስራ ነበር ጳውሎስ በንግግር ሳይሆን እግዚአብሔርን ልጅ ኢየሱስ ክርስቶስን በኃይል ሊገልጸው በክብር ሊገልጸው ሰዎች ሁሉ እንዲያዩት ለማድረግ የእግዚአብሔር ኃይል በሱ ሊገለጥ ያለ እግዚአብሔር የተያየው ሰው ነበር ስለዚህ በዛ መንገድ ላይ ለምን ታሳደኛለህ የሚለው ድምጽ ሰማ ሃሌሉያ ሃሌሉያ እግዚአብሔር የላካቸው እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ይላችሁ 12 እኮ አሉ 12 ናቸው ግን ለነዚህ ለሶስቱ ደግሞ እግዚአብሔር በተለየ መንገድ ራሱን ይገልጽላቸው ነበር ኢየሱስ ክርስቶስ በሚሄድበት በሚገስ ሙታን ሊያስነሳ እንኳን ሲገባ እነዚህ ሶስቱን ነው ይዞ የሚገባው ሃሌሉያ ወደ ተራራ ሲሄድ ዮሐንስን ጴጥሮስን እና ያዕቆብን ነበር ይዞ የሚሄደው ተገለጸላቸው ደመና አዩ ክብር አዩ ድምጽ ሰሙ ሃሌሉያ ከዛ ምን አለ የሰማነውን አለ ሃሌሉያ ያየነውን አለ የዳሰስነውን ምን እንላለን እናወራላችኋለን እግዚአብሔር በዚህ ዘመን ያየሰማ ያየ የዳሰሰ ትውልድ ይፈልጋል እግዚአብሔር በዚህ ዘመን የሰማ ያየ የዳሰሰ ትውልድ ይፈልጋል እግዚአብሔር በዚህ ዘመን ስራውን የሚሰሩ ሴትና ወንድ ልጆች ያየሰሙ ያዩና የዳሰሱ ያስፈልጉታል እንደነ ጴጥሮስ እንደነ ያዕቆብ እንደነ ዮሐንስ እንደነ ጳውሎስ ያስፈልጉታል ምክንያቱም ቀደም ሲጀምር ብያችኋለሁ ሰዎች ወደ ቀደመው ሃይማኖታቸው ወደ ቀደመው ስርዓት የሚመለሱበት ምክንያቱ ምንድነው ብትሉ ከጌታ ጋር መነካካት አልነበራቸውም ከጌታ ዘንድ ያለውን ሰላም አልተለማመዱትም ያን ፍቅር አልቀመሱትም ያን ሰላም አልቀመሱትም ዝም ብለው በሃይማኖት መንገድ ይወጡና ይገቡ ነበር ከሌላው ሰው ጋር ህብረቱ ደስ አሰኝቷቸው ህብረትን የቀመሱ ማለት ፍቅሩን የቀመሱ በጌታ ደስ የተሰኙ ግን በፍጹም አይመለሱም ነግራችኋለሁ ሊደክሙ ይችላሉ ሊወድቁ ይችላሉ ቢወድቁ ይነሳሉ ሃሌሉያ ሃሌሉያ ቢስቱ ይመለሳሉ
ነገር ግን በዛኛው እንደመጡ ያ ናቹራል ማይንድ ያላቸው ምንም አይነት ከእግዚአብሔር ጋር የተነካካ ነገር ያላዩ ያልሰሙ ወገኖቼ እግዚአብሔርን ማገልገል ራሱ አይችሉም። ስለዚህ ዛሬ ለምንድነው እግዚአብሔር ይህን መልእክት የሰጠን? we have to really ያዕቆብ ሌሊቱን ሁሉ ምን አለ ነው የሚለው? ታገለ። ያዕቆብ በአንድ ቀን አይደለም የጀመረው፣ ከመጀመሪያ ጀምሮ ይፈልጋታል። ምስሩ ሰርቶ አላሰበውም፣ በጭራሽ አላሰበው። ምስሩ ሰርቶ ሊበላ የተዘጋጀ ያለ ያኛው ከበረሃ መጣ። በኩርና ሲለው ምን ታደርግልኛለች አለው። በኋላ እኮ 2 ጊዜ አታልለኛል። ነቃ። ምን ይሆናል? በቃ አልፏል። ምንድነው ወገኖቼ ዛሬ ፊቱን እንድንፈልግ እንድንጨክን የሚያስጨክን ጸጋ እግዚአብሔር ዛሬ በእኛ ላይ ይለቃል። እግዚአብሔር ለእኔና ለእናንተ የሚያስጨክን በፍጹም አልለቅህም የሚያሰኝ ከእርሱ እንድንቀበል ከእርሱ እንድንሰማ ከእርሱ ዘንድ እንድናይ ሃሌሉያ እንድንዳስስ ያስፈልገናል። ያ ደግሞ የሚያመጣው ምንድነው? ኢንካውንተር ታላችሁ። እነዚህ 3ቱ አሟሟታቸው እንኳን በጣም የሚገርም ነው። አሟሟታቸው በጣም የሚገርም ነው። ይሁዳ ምናልባት አጋንንት ተወጥቶ ሊሆን ይችላል። ነገር ግን ኢንካውንተር አልነበረውም። አልተጻፈም፣ ላይወጣም ይችላል። ግን እያየ ነበር አጋንንት ሲወጣ፣ እያየ ነበር ሰዎች ሲፈወሱ። ምክንያቱም እሱ ከገንዘብ ጋር ነበረ። ተመልከቱ። እነዚህን ግን ለየት አድርጎ ይወስዳቸዋል። ለየት አድርጎ ይወስዳቸዋል። ሁልጊዜ ለየት እያደረገ ከእሱ ጋር ይዟቸው ይሄዳል። በምድር ላይ ያለው ነገር ሁሉ የኛ ከሚሆን ይልቅ የእግዚአብሔር ሰላምና ደስታ አሜን አሜን የእግዚአብሔር ጉብኝት ነው የሚያስፈልገን። በፍጹም ወገኖቼ ምንድነው የሚባል? ቫኒቲ አውት ኦፍ ቫኒቲ፣ የከንቱ ከንቱ ነው። የሚያስፈልገን የእግዚአብሔር ሕልውና ነው። የእግዚአብሔር ክብር ከኛ ጋር በሚወጣበት ጊዜ፣ እግዚአብሔር ከኛ ጋር በሚሆንበት ጊዜ፣ ሕልውናው ከኛ ጋር በሚሆንበት ጊዜ ወገኖቼ በምንም ብንበላ ብንጠጣ ባንበላም እንኳን አንድ አይነት ህይወት መኖር እንችላለን። የእግዚአብሔር ስም ብሩክ ይሁን። ምክንያቱም ይኸውላችሁ 80 ቀንና 80 ሌሊት ሙሴ ምግብ ሳይበላ በሕልውና ውስጥ ቆይቷል። ሃሌሉያ። ምግብ አልበላም። 40 ቀን አይደለም ወገኖች፣ 80 ቀን። ከ40 ቀን በኋላ ሲመለስ እንደገና ወደ ላይ ወጣ። ለምን? እታች የሆነ ጥፋት አየ። ተመለሰ ወደ እግዚአብሔር፣ ወደ ሕልውናው ገባ። ሃሌሉያ። ከሕልውና የተነሳ ምግብ ሳይበላ እንዴት አድርጎ መቆየት ይችላል? አንድ ሰው ምግብ ሳይበላ 40 ዓመት ሊቆይ 40 ቀን ሊቆይ ይችላል። እየሰማችሁ ነው ይባላል። ሰዎችም ጾመዋል እንደዛ። ውሃ ግን ሳይጠጡ ከ7 ቀን አያልፉም። ሳይበላና ሳይጠጣ 80 ቀን ነው የቆየው። ፊቱ ግን እያበራ ነው የተመለሰው። ምንድነው ፊቱ እንዲያበራ ያደረገው? የእግዚአብሔር ሕልውና። እስኪ ሕልውናው በሉ መገኘቱ። ሃሌሉያ። the presence of the Lord, the presence of the God of Abraham, the presence of God of Isaac, the presence of God of Israel. እነዚህ ጠላቶቻችን ስጋ፣ ሰይጣን፣ የዓለም ሲስተም ከዚህ ክብር ሊለዩን ነው የሚታገሉት። ከዚህ ሕልውና ሊያወጡን ነው የሚታገሉት። We resist that in the name of Jesus. We choose to live in His presence. We choose to live in His glory. Hallelujah. Hallelujah. እንደዛ ነው ያደረገው። አሁንም ቢሆን በእኛ ላይ እንዲሰራ የእግዚአብሔር ሕልውና ነው የሚያስፈልገን። ምክንያቱም ይኸውላችሁ ሁሉ ሰው ይሰብካል። we cannot stop them. ያቆመኛል? አሁን መስበክ ማን ያስቆመኛል? መስበክ እችላለሁ። መንገድ ላይ ሄጄ መስበክ እችላለሁ። ባስ ላይ ሄጄ ልሰብክ እችላለሁ። ኢየሱስ ያድናል። ግን አንድ ነገር አለ፣ ሰዎችን ሁሉ አቴንሽን የሚይዝ ነገር አለ። እሱን እናያለን። የሰውን ሁሉ አቴንሽን የሚይዝ ከሕልውናው በሕልውናው ውስጥ የኖሩ ሰዎች፣ የእግዚአብሔርን ድምፅ የሚሰሙ ሰዎች፣ በመገኘቱ የሚኖሩ ሰዎች። አንደኛ ነገሥት ምዕራፍ 17
አንደኛ ነገሥት ምዕራፍ 17ን ቁጥር 22 እስከ 24 ያለውን እናነባዋለን። 17 from 22 to እግዚአብሔርም የኤልያስን ቃል ሰማ። 18 ነው ላውጣ የፈለኩት። 18 መጀመሪያ እናነባዋለን፣ 17ንም እናነባዋለን። ምንድነው የተፈጠረው? በዛን ዘመን በዓል አምላክ ነው ብለው እስራኤልን እያስቸገሩ ነበር። የበዓል ነቢያት በዓል አምላክ ነው ብለው እስራኤልን እያስጨነቁ ነበር። የእስራኤልን ሕዝብ እግዚአብሔር አምላኩ የሆነለትን ሕዝብ ከእግዚአብሔር ዞር አድርገውታል። እና ኤልያስ ምን አለ? ከ3 ዓመት የድርቅ ዓመት በኋላ ዝናብ ከማዝነቡ በፊት ኤልያስ ንጉሱን አዘዘው። ይሰማችሁ ነው? ኤልያስ ንጉሱን አዘዘው። ምን አለው? ሂድና 450 የአጸድ ነቢያትን 400 የበዓል ነቢያትን ወደ ቀርሜሎስ ተራራ ጥራልኝ አለው። የሰማችሁ ነው? በዚህ ዘመን አላሁን መጽሐፍ ቅዱስ የተለያዩ እምነቶች ዲቤት የሚባል አለ። ዲቤት የሚያደርጉት አይታችኋል። እነሱም ይጠቅሳሉ፣ ሌላውም ሃይማኖት ይጠቅሳል። ከዚህ ላይ ተጽፏል፣ ከዚህ ላይ እንደዚህ ብሏል እያለ ይናገራሉ። ሰይጣን የሚለው ነገር የለም ማለት አይደለም፣ አለ። he has so many excuse። ኤልያስ ሕዝቡን አለ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የበዓል ነቢያት ግን 450 ሰዎች ናቸው። ይቅርታ፣ የበዓል ነቢያቶች ናቸው 450። 2 ወይፈኖች ይስጡን፣ እነርሱም 1 ወይፈን ይምረጡ፣ እየበሉት ይቁረጡት፣ በእንጨትም ላይ ያኑሩት፣ በበታችሁ እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ ያኖራለሁ፣ በበታችሁ እሳት አልጨምርም። እናንተም የአምላካችን ስም ጥሩ፣ እኔም የእግዚአብሔርን ስም ጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ምክንያቱም እስራኤል በሁለት ነገር ተይዟል። ከዚህ በዓል አምላክ ነው እየተባለ ነው፣ ከዚህ ደግሞ የኤልያስ አምላክ ነው እየተባለ ነው። አንዳንድ ሰዎች ምን ይላሉ? ኤልያስ ብቻውን አልቀረም። ኤልያስ ያለው ከእግዚአብሔር ነቢያት ብቻዬን ያለው ብቻውን ነው የነበረው። ለበዓል ያልሰገዱ 7000 ሰዎች ናቸው። ሰዎች ነቢያቶች አይደሉም። 7000 እስራኤላውያን ለበዓል ያልሰገዱ፣ ሌላ ሁሉ ሰግዷል። 7000 ሰው ብቻ ነው ያልሰገደው። ካን ኢማጂን? አልሰማችሁም? ሰዎች እንደዛ ብለው ሲሰጉ ኤልያስ እግዚአብሔርን ይከሰው ነበር፣ ግን ለበዓል ያልሰገዱ 7000። እሱ ያለው ከእግዚአብሔር ነቢያት እኔ ብቻዬን ቀርቻለሁ ነው ያለው። እግዚአብሔር ምን አለው? 7000 ለበዓል ያልሰገዱ አለኝ አለው። አይዞ ነቢያት እንኳን ባይሆኑ እያለው ነው። ከዛ በኋላ ሁላችንም እንደምናውቀው ሙሉ ቀን ሲደክሙ አሉ ይላል። ሙሉ ቀን ምን ሲሉ አሉ? ሲደክሙ አሉ። ኤልያስ ግን እናነባዋለን፣ የኤልያስን ብቻ እናነባዋለን። 30 ቁጥር ላይ ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡ ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም አያችሁ፣ መሠዊያ ሁሉ አፍርሰዋል የበዓል ነቢያት። ፈርሶ የነበረውንም የእግዚአብሔር መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገር ቁጥር 12 ድንጋዮች ወሰደ። ተመልከቱ፣ በእግዚአብሔር ቃል ነው 12 ድንጋዮች አስቀመጠ። ስምህ ማን ይሆናል? መቼ ነው ስምህ እስራኤል ይሆናል የተባለው? ቅድም እኮ ነግሬያቸዋለሁ። መቼ ነው? ያ ቀን ሆነ የኢንካውንተር ናይት። ዳት ኢንካውንተር ናይት ሂዝ ኔም ዋዝ ዋት? ጃይኮብ። ከያዕቆብ ወደ እስራኤል ላይ አሁን እዚህ ላይ አንብቡት እስኪ፣ አንብቡ የእግዚአብሔር ሰው
31 ላይ አንደኛ ነገሥት 18:31 ያንን ሲያዩ ምን አሉ ነው የሚለው? እግዚአብሔር እርሱ አምላክ ነው። እግዚአብሔር እርሱ አምላክ ነው። አብርሃም ያዕቆብ እያለ ነው የሚናገረው። ምን ቃል እየተናገረ ነው? የእግዚአብሔርን ቃል ተናግሮ ፍሬ ይታያል። ልብ በሉ። ለምንድን ነው አሁን ልዩነት ያመጣው? ከእግዚአብሔር ይሰማል። እየሰማ ነው ያለ። አድርግ ተብሎ ነው ያደረገው። ከመጀመሪያም ለአካብ ተገለጥ ያለው እግዚአብሔር ነው። ሰማይን ዝጋ ያለው እግዚአብሔር ነው። ምክንያቱም ሁሉ የሚሰራው በእግዚአብሔር ስለሆነ። ነገር ግን ይሄ ሰው ከእግዚአብሔር እንደተላከ ምልክት ያደርግ ነበር። አሜን። ከእግዚአብሔር የመላኩን ምልክት ያደርግ ነበር። ስለዚህ ምንድነው ይሄን ሰው ከበዓል ነቢያት የተለየ ያደረገው? የበዓል ነቢያት አምላካቸው አጋንንት ነበር። ቢጠሩት አይሰማም። እሱ ከየት አምጥቶ ይሰማል? ሰይጣን እሳት አምጥቶ ማቃጠሊያ ምናምን አይችልም። ሊችል ይችላል፣ ግን ያን ቀን ግን የኤልያስ አምላክ ቆሟል። ማድረግ አይችልም ሰይጣን። ህዝቡ እግዚአብሔር ብቻ ከሰማይ እሳት እንደሚያመጣ እግዚአብሔር ብቻ መመለክ እንዳለበት አዩት። ስለዚህ ምንድነው እሱ እንደዛ ያደረገው? አምላኩን እግዚአብሔርን ያውቃል። እግዚአብሔርን የሚያውቅ ሕዝብ ያደርጋል። ምን ይላል? ይበረታል ተብሎ ተጽፏል። በጣም ብዙ ቦታ ነው ያለው። እናንተ አንብቡት። ብዙ ቦታ ላይ ነው ያለው። አሁንም በዚህ ዘመን ላይ በጣም ብዙ የእምነት አይነቶች እየመጡ ነው ያሉት። እየሰማችሁ ነው? በጣም ስም መጥራት አያስፈልግም። በጣም ብዙ የእምነት አይነቶች አሉ። አንዳንዶቹ እንጸልይ ስትሏቸው አይጸልዩም። ኢየሱስ ሰው ነው ይላሉ። ያው ስለማን እንደምናገር ይገባቸዋል። ጀሆቫ ዊትነስ የሚባሉት እነዚህ ሰዎች አንድ ቀን ቁጭ ብዬ አድሬያለሁ ከእነሱ ጋር በመነጋገር እኔን ስጠቅስላቸው ይህን ይጠቅሱልኛል፣ እኔን ስጠቅስላቸው ይህን ይጠቅሱልኛል። ምክንያቱም ለጥቅስ ይሰጡናል። ሌላውም የክርስቶስ ተቃዋሚ መንፈስ አለ። ግን እኛ አሁን በዚህ ዘመን እግዚአብሔርን ያየ ትውልድ ያስፈልጉታል። አሜን። እግዚአብሔርን የምንገልጽ ትውልድ መሆን አለብን። ፕራክቲካል ላይፍ በጣም ያስፈልገናል። ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ምዕራፍ 11 ላይ ማቴዎስ ወንጌል ምዕራፍ 11 ቅድም አልሰጠኋችሁም፣ ሰጥቻችኋለሁ አላውቅም። ማቴዎስ 11 1-5 ማንበብ ትችላላችሁ። ዮሐንስ እስር ቤት እያለ ተጠራጠረ። ዮሐንስ እስር ቤት እያለ ተጠራጠረ። ጥርጥር ገባው። ምንድን ነው የተጠራጠረው? እንዴት እሱ ከሆነ ኃይሉን አይቷል እኮ እሱ የእግዚአብሔር በግ ነው ብሏል። እንዴት እስር ቤት እኔ እሱ እያለ አሜን፣ እሱ እያለ እንዴት እስር ቤት እኔ እንገላታለሁ? አንደኛ የአክስቱ ልጅ ነው። አሜን። ሁለተኛ ገብቶታል፣ ምን እንደሆነ አውቋል ከመጀመር። እንዴ ታዲያ እሱ አይደለም ማለት ነው? ምናልባት መጥቶ እንኳን አይጎበኘኝም ብሎ ይሆናል። ግን እንደዛ የሆነበት ምክንያት ዮሐንስ ስራውን እየጨረሰ ነበር። በዛ መልኩ ነው የሚሄደው እንጂ ጌታ ኃይል ስለሌለው አይደለም። ዮሐንስ ስራውን እየጨረሰ ነበር። የሰማችሁ ነው? ስራውን እየጨረሰ ስለነበር መሄድ ነበረበት። እግዚአብሔር ሳይፈቅድ ከጸጉራችን አንዲት አትወድቅም። ስለዚህ ጌታ ኢየሱስ ምን አለ? ቁጥር 19 ጀምሬ ያነበዋለሁ። ዮሐንስም ከደቀ መዛሙርቱ ይሄኛው ሉቃስ 7:19 ነው። ማቴዎስን እናንተ ማንበብ ትችላላችሁ። ማቴዎስ 11 1-5 ያለውን ሉቃስ 7 ከ19 ጀምሬ ያነበዋለሁ። እናንተ ከ20 ጀምራችሁ ማንበብ። ዮሐንስም ከደቀ መዛሙርቱ 2 ወደ እርሱ ጠርቶ የሚመጣው አንተ ነህ ወይስ ሌላውን ጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን ጠብቅ ብሎ ወደ አንተ ላከን አሉት። በዛች ሰዓት ከደዌ ከስቃይ ከክፉዎች መናፍስት ብዙዎችን ፈወሰ፣ ለብዙ ዕውሮች ማየትን ሰጠ። ኢየሱስም መልሶ እንዲህ አላቸው፣
ሂዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል ብሎ ለላካቸው ሰዎች ነገሩት። ዮሐንስ ለምን እንደዛ ያለ ይመስላችኋል? ዮሐንስ ስፒሪቹዋል ማን ነው። ስለዚህ የላካቸው ደቀ መዛሙርቱ አቴንሽናችሁን ለኔ ስጡኝ። የላካቸው ደቀ መዛሙርቱ የዮሐንስ ደቀ መዛሙርት ናቸው፣ የጌታ ደቀ መዛሙርት አይደሉም። ስለዚህ የዮሐንስ ደቀ መዛሙርት ቁጭ ብለው ጌታ የሚሰራውን አዩትና ሰምተው ወስደው ለዮሐንስ ይነግሩታል። ለዚህ ነው ጌታ ቁጭ ብሎ አላቸው፣ ወይም እነሱን መልስ አልሰጣቸውም። አንተ ያኔ ስታገኘኝ እንከን የሌለበት የእግዚአብሔር በግ ብለኸኝ አልነበረም እንዴ? ከኔ በኋላ ይመጣል፣ እኔ መንገድ ቀዳጅ ምንድነው ጠራጊ ነኝ ብለህ አልነበረም እንዴ? እንዴ በዛ እኮ የተጻፈው በዚህ ቦታ በዘካርያስ በኤልያስ ብሎ አልመለሰለትም። ኖ አለ። ኖ እኔ ነኝ። ዊ ጃጅ ሂም። አሁን ዮሐንስን እኛ እንፈርድበታለን። ኖ ያለበት ሲቹዌሽን በጣም ከባድ ነው። የጠየቀው ትክክለኛ ጥያቄ ነው። የሰማችሁ ግን ጌታ ምንድነው ያደረገው? ይሄ እየሆነ ነው አለ። ልክ ለኤልያስ እንዳዘዘው እዚህም ያለው እግዚአብሔር ወልድ ነው። አዎ ኤልያስን ያለው የበዓል ነቢያት ቁጭ ብለህ በመነጋገር እኔ አምላክ እንደሆንኩ አስረዳቸው አላለም። ኖ እሳት ከሰማይ እልካለሁ። እኔ ተነግሮት እኮ ነው የወጣው። ተነግሮት ነው። አብርሃም በተጨነቀ ጊዜ፣ ሳራ ሕይወቱን ባስጨነቀችው ጊዜ፣ ይሄን ልጅ ከባሪያዎቹ ጋር አስወጣልኝ ባለችው ጊዜ እግዚአብሔር መጣ። ሳራ ምትልህን ስማዋል። ሳራ ምትልህን ምን በል ስማ። we need to hear from God. አሜን። ሳራ ምትልህን ምን በል ስማው። በጣም ከባድ ነው ግን ስማት አለው። እዚህም ላይ ኤልያስ ነቢያትን እየገደለች ኤልዛቤል አስጨንቀዋለች። ግን እግዚአብሔር ምን አለ? በቃ በእስራኤል ላይ እኔ ብቻ አምላክ እንደሆንኩ አሁን እገልጣለሁ አለ። በምን? በቃ በዚህ በስራ ነው የምገልጠው አለ ጌታ ኢየሱስ። ስለዚህ ላይ ዮሐንስ ላይ ምንድነው የሚለው? ማነው ማርቆስ፣ ሉቃስ ላይ እኔ ነኝ። በቃ አዩ። እነሱ ያምናቸዋል። ሄደው ነገሩት። ምን ብለው? አረ እሱ ነው፣ ዕውራን እየበሩ ነው። ዮሐንስ ወንጌል ምዕራፍ 9 ላይ ታስባላችሁ፣ ታስተውሳላችሁ። ይሄ ሰው ኃጢአተኛ ነው ሲሉት ምን አለ? ኖ ዓለም ከተፈጠረ ጀምሮ የዕውርን አይን ያበራ ሰው አላየውም አላቸው። አላየውም። ስለዚህ ምንድን ነው አላቸው? ነቢይ ነው፣ ጻድቅ ነው አላቸው። ይኸውላችሁ እግዚአብሔር በእኔና በእናንተ ሕይወት እንደዛ ይሰራል። አሜን። ግን እኛ የመጀመሪያው ነገር የእግዚአብሔር ክብር ነው የሚቀድመው። ኢንካውንተር በሉ። ለምን እግዚአብሔር በድንግዝግዝ በግምት እንድናገር አይፈልግም? አሁን ደግሞ ያለውን ትውልድ ለመመለስ፣ ወጣቱን ለመመለስ የእግዚአብሔር ጣት መገለጥ አለባት። ባለፈው ነግሬያችኋለሁ። ዊሊያም ብራነም፣ የእግዚአብሔር ሰው ዊሊያም ብራነም እያገለገለ እያለ አይ በካንሰር ብሎ መጣ። ግን ሊፈትነው ነው የመጣው እና አሁን ካንሰር የለብህም፣ ግን በ7 ቀን ውስጥ በካንሰር ትሞታለህ። በራሱ አይደለም የሚናገረው፣ መንፈስ ቅዱስ ያመጣለታል። መንፈስ ቅዱስን ተፈታተንከው ነው ያለው። መጀመሪያ የሰማችሁ ነው። ሐናንያና ሰጲራ
እግዚአብሔርን ሊዋሹ ሲፈልጉ በጴጥሮስ ላይ የነበረው ግሎሪ የነበረው የመንፈስ ቅዱስ ኃይል ከቦታው ከመንገድ ሲያስወግዳቸው እንመለከታለን። ምንድነው? ያን ጊዜ ስናነብ ምዕራፍ 5 የሐዋርያት ሥራ ላይ በምድር በዛች አካባቢ ሁሉ የእግዚአብሔር ፍርሃት ሐዋርያትን መፍራት ወደቀባቸው ይላል። ፊልጶስ በሰማርያ ከተማ ወርዶ ታምራት ሲያደርግ አጋንንት በታላቅ ድምጽ እየጮሁ ሲወጡ ጠንቋዮች መጽሐፋቸውን ሁሉ መጣል ሲጀምሩ ሰዎች ሁሉ ወደ ማን ዞራሉ ይላል? ወደ እግዚአብሔር ዞራሉ። ያ የተነቆለ የሚያስደንቃቸው ሰው ነበር። ማን ነው ስሙ? ስምዖን ነው መሰለኝ። ስምዖን ነው ጠንቋይ። ያ ጠንቋይ ስምዖን መሰለኛው። ስምዖን የሚባል ገንዘብ ልክፈላችሁና እጄም ጭንበት ሰው ሁሉ በእንደናንተ መንፈስ ቅዱስ እንዲሞላ ሲለው ልብህ በመርዛማ በጠማማ ነገር ተይዟል አለ። ግን እኔ ልነግር የፈለኩት ምንድነው? እግዚአብሔር በእነሱ ላይ ከሚሰራው ስራ የተነሳ ወደ እግዚአብሔር መንግስት ዞር አሉ። 50,000 ብር የሚሸጥ የጥንቆላ መጽሐፋቸውን ሁሉ አቃጠሉ ይላል። ወደ ሐዋርያት ሰው በየጊዜው ይጨመር የነበረው ምንድነው ብትሉ እግዚአብሔር በሐዋርያት ላይ ከሚገልጸው ክብር የተነሳ ነበር። ምክንያቱም አሁን በዚህ ዘመን ተናግረን ብቻ ምንም ነገር ማድረግ አንችልም። የሰማችሁን አንችልም። የምንችለው እግዚአብሔር አምላካችን አምላክ እንደሆነ የኤልያስ አምላክ ምንድነው አሉ? እሱ አምላክ ነው። አሜን። ተንበረከቁ። ኖ አላቸው። ብሉይ ኪዳን ስለሆነ ምን አላቸው? አለቃችሁም በሰይፍ አረዳቸው ነው የሚለው። 450 ያጸድ ነቢያትና 450 የበዓል ነቢያትን በቂሶን ወንዝ አሳረዳቸው። የእግዚአብሔር ስም ብሩክ ይሁን።